በቀን በሺዎች የሚቆጠሩ ሰዎች የሚያልፉባቸው እነዚህ ውብ ህንፃዎች ሌሊት ሲሆን የሌላ ዓለም ደጅ ይሆናሉ። ይህ ዓለም ፖሊስ የማይገባበት፣ ህግ የማይገዛውና የሰው ልጅ ክብር እንደ ሸቀጥ የሚቸረቸርበት የጨለማው ግዛት ነው። ዛሬ በዝግ በሮች በስተጀርባ የሚካሄደውን አስደንጋጭ የማሳጅ ቤቶች ጉድ በዝርዝር እናጋልጣለን። ከገንዘብ ዝውውሩ ጀርባ ያለው እውነትስ ምንድን ነው? ይህንን ዓለም የሚዘውሩት የሚቆጣጠሩትስ እነማን ናቸው? ለምንስ የህግ አካላት ፖሊሶች ለምን ይህን ጉድ አላጋለጡም የሚለውን በዝርዝር የምንመለከት ይሆናል። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው እንድትከታተሉን የአክብሮት ግብዣችን ነው። ሁሉም ሴራ፣ ሁሉም ነገር የሚጀምረው በቴሌግራም ማስታወቂያ ነው። ለቆንጆ ልጃገረዶች ከፍተኛ ክፍያ ያለው ስራ ይላል። ከገጠር የሚመጡ ምስኪን ልጃገረዶች ውጭ ሀገር መሄድ ወይም የሆቴል ስራ ነው ተብሎ ይታለላሉ። ነገር ግን ልክ እንደገቡ የመጀመሪያ እርምጃቸው የያዙትን መታወቂያቸውንና ስልካቸውን መቀማት ነው። የዚህ ቤት ባለቤት ማዳም ተብላ የምትጠራ ሲሆን ታዲያ ማዳሟ ልጅቷን ልክ እንደ ንብረት ትቆጥራለች። የሰጠቻት ዩኒፎርም፣ መኝታና ምግብ እንደ ዕዳ ተጽፎባታል። ይህንን ዕዳ እስካልከፈለች ድረስ ከዚህ ቅጥር ግቢ መውጣት አትችልም። እንዲሁም ለማንም ሰው ደውላ የድረሱልኝ ጥሪም ማሰማት አትችልም። ከዛ ቀን ጀምሮ እግሯ ከረገጠበት ግቢውን ሰራተኛ ሳትሆን የማዳሟ እስረኛ ትሆናለች። እነዚህ ቤቶች ዝም ብሎ የሚሰሩ ተራ ተቋማት አይደሉም። ይልቁንም በባለ ሀብቶች የሚጠበቁ ባለስልጣናት የበላይ ጥበቃና ጥብቅ ቁጥጥር የሚያደርጉላቸው ማዳም ተብሎ የሚጠሩ ሽፋን የሆኑ ተቆጣጣሪ ያሏቸው በቀን በሚሊዮኖች የሚቆጠሩ ገንዘብን የሚያንቀሳቅሱ እጅግ ከካምፓኒ የበለጡ ግዙፍ ድርጅቶች እንጂ። አንድ ደንበኛ በር ላይ ሲደርስ ለማሳጅ ተብሎ ብቻ ከ8,000 እስከ 15,000 ብር እንዲከፍል ይደረጋል። ይህ ግን ለእይታ ብቻ ነው። ክፍሉ ውስጥ ሲገባ እውነተኛው ድርድር ይጀምራል። ከአጭር ጊዜ ደስታ እስከ ሙሉ ሌሊት ደስታ አገልግሎት። ዋጋው እንደ ደንበኛው ማንነትም ይወሰናል። ለተራ ሰው ከ50,000 ብር ጀምሮ የሚጠይቀው ይህ ቤት ቪአይፒ ሲሆኑ ደግሞ ለባለ ሀብቶች፣ ለዲፕሎማቶችና የውጭ ሀገር ዜጎች ግን ለአንድ ሰዓት ብቻ እስከ 500,000 ብር ይጠይቃሉ። አንድ መካከለኛ ቤት በቀን ከ30 እስከ 50 ደንበኞችን ያስተናግዳል። በቀን እስከ 3 ሚሊዮን ብር፣ በወር ደግሞ መገመት ነው። ይህንን ሁሉ ቤቱ ገቢ ይሰበስባል። ነገር ግን ለሰራተኞቹ ከምግብ ከመተኛና ከዩኒፎርም ውጪ እንዲሁም ከሰሩበት 1% ገቢ ውጪ አንድም ገንዘብ አይደርሳቸውም። እነዚህ ልጃገረዶች ግልጽ በሆነ ነገር ግን ማንም በማይደርስበት በድብቁ ዓለም በጥልቁ ውስጥ ተቀርቅረው ነው ያሉት። መውጫ የለም። ምክንያቱም የዚህ ቤት የበላይ ጠባቂ ፊት ለፊት እነሱን የምትቆጣጠረው ማዳማቸው አይደለም። የዚህ ቤት የበላይ ጠባቂና እውነተኛ ባለቤቶቹ እጅግ የፈረጠመ ስልጣንና ዳጎስ ያለ ገንዘብ ያላቸው ሀገሪቱን የሚያንቀሳቅሱ የሚዘውሩት ዋነኛ አካሎች ነውና አቤት የሚጭሉበት የሚጮሁበት አንድም ቦታ የላቸውም። የህግ አካላትም በገንዘብ ተደልለው የሚሰራውን ነገር አይተው እንዳላዩ ለማለፍ ተገደዋል። ባለሀብቶች እንዲሁም ባለስልጣኖች ቅድም ካየናቸው ከሚከፍሏቸው ረብጣ ገንዘቦች ሌላ ተጨማሪ አንድ ነገር አለ። ትልቁ ጉድ እዚህ ጋር ነው። ብዙዎቹ ቤቶች በድብቅ ካሜራ የተገጠመላቸው ናቸው። ባለስልጣናትና ሀብታም ነጋዴዎች በድብቅ ይቀረጻሉ። ሆኖም እነዚህ ሰዎች ባለትዳርና የልጅ አባቶች በመሆናቸው በኋላም ይህንን ቪዲዮ እንዳይለቀቅ በሚል ማስፈራራት ከነሱ ረብጣ ገንዘብ በሚሊዮን የሚቆጠር ብር በማስፈራሪያ ይጠይቃሉ። ይህ ገንዘብ ከማሳጅ ቤቱ ገቢ በላይ ባለቤቶቹን ካዝናቸውን ያጥለቀልቃል በገንዘብ። ለመሆኑ እነዚህ እዚህ የሚገቡ ባለሀብቶች ወይም ነጋዴዎች አቅማቸው የፈረጠመ ነውና ማን
ያስፈራራችኋል ልትሉ ትችላላችሁ። ቅድም እንደነገርናችሁ የዚህ ቤት ዋና ባለቤትም ክንዳቸው የፈረጠመ ኪሳቸው በገንዘብ ያበጠ ከተጠቃሚዎቹ በላይ ባለስልጣን ከሆኑት ስልጣን ያላቸው እነሱን የሚዘውሯቸው ናቸውና ማስፈራሪያው ይደርሳል። የትም አይደርሱም። ስለዚህ የተጠየቁትን ከመክፈል ወደ ኋላ አይሉም። ከነሱ የበለጠ ኃይልና ስልጣን አላቸውና። ለዚህም ነው ሕጉ ዝም የሚለው። ባለቤቶቹ የፖሊስ አባላትንና ተቆጣጣሪዎችንም በገንዘብ ይገዛሉ። ወረራ ከመደረጉ ከሰዓታት በፊት መረጃ ይደርሳቸዋል። ታዲያ ይህ ጉደኛ የማሳጅ ቤት ተዘግቶ ወዳውኑ ካፌ ይሆናል፣ ወይም ደግሞ ሰራተኞቹ ተደብቀው ጽዳት ላይ ነን ይባላል። እናም ምንም የሚታይ ነገር አይኖርም። ንጋት ሲመጣ መብራቶች ይጠፋሉ። ማዳሞቹም ወደ ቪላዎቻቸው ይሄዳሉ። ባለስልጣናቱ፣ ዲፕሎማቱ እንዲሁም ባለሀብቱ ወደ ቢሮአቸው ይመለሳሉ። ልጃገረዶቹ ግን በዚያው በጨለማ ክፍል ውስጥ ቀጣዩን ደንበኛ ይጠብቃሉ። የአዲስ አበባ ማሳጅ ቤቶች ታሪክ ስለ ጤና ሳይሆን ስለ ስግብግብነት ብቻ ነው የሚያስቡት። ስለ እረፍት ሳይሆን ኪሳቸውን በገንዘብ ስለመሙላት ነው የሚያስቡት። አሁን እውነታውን አውቀናል። አሁን ዝምታው መሰበር አለበት። ቀጣዩን በር ከማንኳኳታችሁ በፊት ከጀርባ ያለውን ሰው ስቃይ አስቡት። ከፊት ለፊት የሚታዩት ቆንጆ ውብ ሴቶች ከጀርባቸው ያለው ህመም ዛሬ ያውቀንላቸዋል። ውድ የአብናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትዘንጉ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጠይቅናችሁ። ከዚህ በኋላ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን አትዘንጉ። ለወዳጅ ዘመዶቻችሁ ማጋራትም እንዲሁ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ልንሰናበታችሁ ነውና መልካም ቆይታ። ቸር ቆዩልን።